እሺ ጓደኞቼ ዛሬ ደግሞ በጣም አሪፍ ስራ በጣም የሚወደድላችሁ የፈቱሽ ሆሙስ ብሩመን አሰራር አምጥቼላችኋለሁ ማለት ነው። በጣም አሪፍ ስራ ነው፣ እንደምትወድ ተስፋ አደርጋለሁ። ከወደዳችሁ ደግሞ ስሩና ሞክሩት። እንግዲህ ፈቱሹን ለመስራት የሚያስፈልገኝ እዚህ ጋራ ሁብዝ ልብኔኒ ተጠቅሜ ያለው እኔ በቢላዋ በአራት ማዕዘን አቆራረጥ ቆርጬዋለሁ። እናንተ በመቀስም ካላችሁ በመቀስ መቁረጥ ትችላላችሁ ማለት ነው። ከዛ በዘይት እንደዚህ ጠበስኩት፣ በዚህ በምታዩት ከለር መልኩ ማለት ነው። እዚህ ጋራ ትንሽ የዘይት አረግና ስኖበር ወይም ለውዝ ካላችሁ ለመጥበስ ማለት ነው። እኔ ለውዝ ይሄ መብሹር አለኝ፣ እሱን እንደዚህ ትንሽዬ እጨምርበታለሁ፣ እጠብሰዋለሁ ማለት ነው። ካላችሁ ወይ ስኖበሩም ወይ ለውዙን ይሄንን ጨምሩ። ከሌላችሁ ደግሞ ሁለቱንም ዝለሉት ማለት ነው። ምንም ማድረግ አይቻልም፣ ቢኖር ተመራጭ ነው። ዘይን እጠብሳለሁ ብራውን ከለር እስከሚሰጥ ድረስ ማለት ነው። እሳት ላይ ብዙ አይፈልግም፣ እንዳታቆዩት። ስኖበር በተለይ አይችልም። ትንሽ እንደዚህ ጠበስ ጠበስ አድርገዋለሁ ማለት ነው። ከዛ ይሄንን በሳህን ላይ አውጥቼ አስቀመጥኩ። ከዛ እዚህ ጋራ የተቀቀለ ሆሙስ ወይም የተቀቀለ ሽምብራ አለኝ ማለት ነው። እንደ ቤት ውስጥ ነው የቀቀልኩት። እናንተ ከውጭ የሚመጣላችሁ ተዘጋጅቶ የመጣው ከሆነ ውስጡ ያለውን ውሃ ደፍታችሁ ሌላ ከቤታችሁ ንጹህ ውሃ ጨምራችሁበት በድስት የተወሰነ ሞቅ አድርጉትና ከዛ እለው ላይ ከሙሉ ብቻ ጨምሩበት። ምክንያቱም ከውጭ የሚመጣው ጨው ይኖረዋል፣ እንዳይበዛባችሁ ጨው ጥንቃቄ አድርጉ። እናንተ መጠኑ ማለት ነው። እኔ አሁን እዚህ ጋራ አስቀቅል አልጨመርኩበትም። ትንሽዬ ጨው እና ትንሽዬ ከሙን እጨምርበታለሁ ማለት ነው። እዚህ ላይ ትንሽ ጨው ትንሽ ከሙን ብዙ አይደለም፣ ያኔ ከሙን ግማሽ ሻይ ማንኪያ የሚሆን ይኸው ግማሽ ሻይ ማንኪያ የሚሆን ከሙን እንደዚህ ጨምርበታለሁ። ከዛ ትንሽዬ ጨው እንዳይበዛብን ማለት ነው። ይኸው ጨው ትንሽ እንደዚህ ጨመር አረግበታለሁ። ከዛ ይሄን ሚክስ ሚክስ አድርጌ ወደ ጎን አስቀምጠዋለሁ ማለት ነው። ከዛ እዚህ ጋራ ሶስ እንሰራለን። ሶስ ዘወዲ ማለት ነው። እዚህ ጋራ 2 ፍሬ ነጭ ሽንኩርት የተጨፈለቀ ጨመርኩ። ትንሽዬ ጨው አረኩኝ። ከዛ 2 የሾርባ ማንኪያ የሚሆን ሌሞን ወይም ደግሞ ግማሽ ሎሚ ማለት ነው። ለነገሩ አንዳንድ ሎሚ ውሃ አይኖረውም፣ ግን በማንኪያው ለማንኪያ ጨምሩ። ከዛ አሁንም እዚህ ጋራ ግማሽ ከሙን እጨምራለሁ እንደዚህ። ከዛ አሁን እንትን እጨምራለሁ ዝባዲ ወይም እርጎ ማለት ነው። እኔ የ200 ግራም ነው። አንዱን ሙሉ እሱንና ከዛኛው ከሌላ አምጥቼ 2 የሾርባ ማንኪያ ጨምርበታለሁ። እናንተ እንደዚህ ይመጣላችሁ ከሆነ ከኔ ትንሽ በርከት ያለ ምሰሩ ከሆነ ይሄንን 2 እና 2 ማንኪያ መጨመር ትችላላችሁ። በሾርባ ማንኪያው 2 ማለት ነው። እኔ አሁን ሌላ ጨምርበታለሁ 2 ማንኪያ አምጥቼ። በተረፈ ለበን ካላችሁ እዚህ ጋራ ለበን ጨምሩበት። እኔ ስለሌለኝ አልጨመርኩም፣ ካላችሁ ጨምሩ። ቢያንስ ግማሽ ብርጭቆ የሚሆን ማለት ነው። ከሌላችሁ ደግሞ ይኸው እንደዚሁ እንደኔ በርጎ ወይም በዘባዱ ብቻ መስራት ይቻላል ማለት ነው። ከዛ ይሄን እንደዚህ ሚክስ አረጋለሁኝ። ጨው ትንሽ ጨምርበታለሁ፣ ግድ ነው። ይሄን ሚክስ እናደርጋለን። እዚህ ጋር እንደዚህ ስትመቱት በማንኪያ ብዙም እንትን አይልም፣ አይመታም ማለት ነው። የሆነ እንደዚህ የጎጎለ ነገር ፍሬው ምናምን ሆኖ ይታየለ፣ እንደዚህ አይነት ነገር ያወጣል። ሰው ለዛ ምን እንጠቀማለሁ መሰላችሁ? ሀዲዱማ እንደዚህ የሚያማስለው ብረቱ እንጠቀማለሁ። ይሄ ታሂንዬ ነው፣ 2 የሾርባ ማንኪያ ታሂንዬ ወይም ታሂና። ከዛ እንደዚህ ሚክስ እናደርጋለን ማለት ነው። በዛኛው በብረቱ ማምቻ ሆነ መተዋለሁ። ያ አሪፍ ነው ይሄ ማለት ነው። በዚህ እንደዚህ የሆነ ፍሬ ወይም የበቆል አይነት ነገር የሚመስል ነገር ካለው ያጠፋልናል ማለት ነው። አያችሁት? ዘባዲ ወይም እርጎ ስትመጡ በእንደዚህ አይነት ነገር ቢመታ አሪፍ ነው ብዬ እላለሁ። ለምን ያጠፋዋል ማለት ነው። ከዛ እዚህ ጋር ፈትሽን ለመስራት ሳህኔን አቀረብኩ። መጀመሪያ ሁብዝ ነው የምደረድረው እንደዚህ፣ ይሄንን የጠበስነውን ሁብዝ ማለት ነው።
እሱን እንደዚህ ከስር አድርጋለሁኝ። ከዛ ቀጥሎ ሆሞስ ከነውሃው ጨምራለሁኝ። ይኸው እንደዚህ በምታየው መልኩ ሆሞሱንም ውሃውንም ከላይ ይደፋበታለሁ ወይም ከላይ እንደዚህ ያደርግበታለሁ ማለት ነው። ይኸው ውሃውን ትንሽ እንደዚህ ጨመር አደርግበታለሁ ማለት ነው። ከዛ አሁን በድጋሚ የጠበስነውን ሆብዝ ጨምራለሁኝ። ከዛ ሆሞስ ያንን ያስቀራሁትኝ ማለት ነው። ወይም ሽምብራውን ብቻ ነው የምጨምረው። አሁን ውሃ እንጨምርም እዚህ ጋር በቃ ውሃ የመጀመሪያው ላይ ከጨመራችሁ በቂ ነው። እዚህ ጋር አሁን ፍሬዋን ወይም ሆሞሱን ብቻ እንደዚህ ትጨምራላችሁ ከላይ ማለት ነው። በጣም አሪፍ ፈታ ሆሞስ ነው በነገራችን ላይ በጣም ምርጥ እየሰራ ነው። እንደገና ደግሞ ለረመዳን ጊዜ በጣም ተፈላጊ ተወዳጅ ብፌ አድማቂ ምግብ ነው። ይሄ በጣም የሚወዱት የአረቦች ምግብ ነው። በተረፈ በኖርማል ሰዓትም እንደዚህ ቀለል ላለ እራት ብሰሩት በጣም አሪፍ ነው። ልጆች ራሱ ይሄንን ይወዱታል ብሰሩላቸው፣ ልጅ ቤት ምናምን የምትሰሩ እህቶቼ ማለት ነው። በጣም አሪፍ ስራ ነው። በጣም ተወዳጅ ምግብ ነው ማለት ነው። በረመዳን ሰዓት አብዛኛው ሰዓት ሁሉም ቤት በሚባል ደረጃ ፈቱሽ ምናምን ነገር በጣም ይበዛል፣ ይወዳሉ ማለት ነው። ያው ምግባቸውም እሱ ስለሆነ ማለት ነው። እዚህ ጋራ ባግዱኒስ ነው። በዚህ በምታዩ መልኩ እንደዚህ ትንንስ አድርጌ ክትፍ አድርጌ ከላይ ጨምርበታለሁ ማለት ነው። በጣም የሚጣፍጥ ምግብ ነው። ስሩና ሞክሩት እሺ። ከዛው ከላይ እንደዚህ እንትን ንስንስ አደርግበታለሁ ማለት ነው። እዛ ላይ ሩመን ይሄ ፍሬሹ ማለት ነው። ሩመን የማይወድ ሰው ካለና ምናልባት ካልፈለጋችሁ ወይም ከሌላችሁ ብታስቀሩትም ችግር የለውም። እሺ እኔ ስላለኝ የጨመርኩት ይሄን ይመስላል ማለት ነው። ወይም ፈሳሽ ካላችሁ መጠቀም ትችላላችሁ ከላይ ማለት ነው። ይኸው መጨረሻም ይህን ይመስላል ማለት ነው ውዶቼ። እንደዚህ አዘጋጅታችሁ እንደዚህ አሳምራችሁ እንደዚህ በአማረ መልኩ ለገበታ ማቅረብ ትችላላችሁ ማለት ነው። የመጨረሻ ደረጃ ማረገው ስኖበር ወይም ለውዛችንን እንደዚህ ከላይ እናርግታን። አያችሁ እንዴት እንደሚያምር። ስኖበር ደግሞ ቢሆን ሞር ይጣፍጣል። ነገር ግን ይሄም ለውዝ ነው፣ ይጣፍጣል። በጣም አሪፍ ስራ ነው ወዶቼ። ይሄን ይመስላል። በተረፈ ላይ ኮሜንት፣ ሰብስክራይብ አድርጉ ስልክና ጠይቃችኋለሁ። ይሄን ይመስላል እንግዲህ በጣም አሪፍ ስራ ነው። በጣም ይወደድላችኋል። እሺ ለራት ቀለል ለራት ይሆናል። ይሄን ይመስላል እንግዲህ። ቦይ ቦይ